እንቆቅልሽ ላይ በጣም ጎበዝ ነኝ ብላችሁ የምታስቡ ሰዎች እስኪ አሁን ጠይቃችሁን እንቆቅልሽ መልሱልኝ። ነፍስ የሌለው ዳኛ መልሳችሁን ኮሜንት ሴክሽን ላይ አስቀምጡልኝ። ሰላም የምን አዲስ ተከታታዮች የዛሬው ልዩ የምን አዲስ መሰናዷችን ተጀምሯል። አብራችሁን ቆዩም። በጊዜያዊ ስሜቱ ከፍቅረኛው ጋር ለተጣለው ወዳጅህ ይህን ቪዲዮ ላክለት። ፈጣሪው እንግዲህ ጥንካሬውን ስጠኝ ሃና፣ እኔ ባንቺ ፍቅርም ሆነ ባንቺ ናፍቆት ማበድ አልፈልግም። ትሰሚኛለሽ? ካሁን በኋላ ገደልም ሆነ ገደሎችን መርጠሽ መግባት ትችያለሽ። ብሎክም አርጊኝ ስትፈልጊ አንቺ ወዛም ከርከሮ። ወይኔ ጉዴ ማልጣት። ሄሎ ስማማ፣ ስማ አንተ፣ እኔ ምልህ ምን አባቱ ይሄ ስልክ ላይ ምንድነው የምታፈጠው? አንድ ጊዜ ልንገር፣ ስማ በቀደም እንደዛ ብዬ ከተናገርኳት በኋላ ሃና ብሎክ አርገኝ ማየት አልቻልኩም። እስኪ ስልክ ላይ ያሳየኝ በእናትህ። እንደሱ ነው። ና ልንገርህ በቀደም እንደዛ ካልካት በኋላ በቃ አንተ ለማስቀናት የሚገራርም ፒክቸር ነው የምትፖስተው። አይረብሽም? ይሁን ችግር የለውም። ብቻ ሊያት መልኳም ብቻ ሊያት። ሃኒዬ ተይሃና አብዚ ጎዳና ተይሃና። ምነው ያን ቀን እኮ ሰይጣን አሳስቶኝ ነው። እስኪ አምጣት። ይህን ቪዲዮም ለምትቀርበው ለምትወደው ጓደኛ ላክለት። ምን የሚልህ ይመስልሃል? በቃ አህያ ሆነ ቀረህ አይደለ? አንተና አህያ እኮ የሚለያችሁ አህያ ትንሽ ያስባል፣ አንተ ጭራሽ አታስብም። በቃ አህያ ጋር እኮ የምትለያየው አንተ አህያ አራት እግር ነው ያለው። በቃ አንተ እኮ በቃ አቋም፣ ፊት፣ ስራ፣ ነገር፣ ልፊያ፣ የምግብ ፍጆታ አህያ፣ ደንበኛ አህያ። በቃ እኔ አህያ ስለ እንዳይደብር በቃ አህያ ነህ አህያ ነህ። አቤት ወታደራዊ አረማመድ ይላል። አትልመጭመጭ የሚለው ሰውዬ ዛሬ ደግሞ አዋላጅ ሆኖ ተከስቷል። ምን ያደርግ ይሆን? እስኪ እንከታተለው። ዶክተር ቪዲዮ እየፖስትኩ ነው። ምን እግርሽን ካፍታሽ ካሳጣሽ በኋላ ትናጫነጫለሽ። ዶክተር ዶክተር ልቀቀኝ። ምንድን ነው አንተ? ሚስቴን በስትክክል አታናግራት። ከዚህ በላይ እንዴት ላናግርልህ? አንተ ፋታ ያልሰጣት ያላዘንክላት እኔ ፋታ ልሰጥልህ ነው? ንፍጣ። ኧረ በእናትህ እየተጨነቀች ነው። በየዓመቱ እያመጣችሁ እዚህ ታስረግዛላችሁ። አንድ አይነት ዕቃ ማየት አስጠልቶኛል። ጨረስኩ። ዶክተር እያማጠች እኮ ነው። እስኪ ባራም አምጪ። በኢየሱስ ስም ኢየሱስ ክርስቶስ ምን አይነት ነገር ነው? ውጣ እስኪ አንተ። አምጪ። ወንድ ልጅ ነው። ቃጭሉ ታይቶኛል። አቻሚ። ኧረ ዶክተርዬ በእናትህ እባክህ እየወጣ ነው። አንተ ዞር በል። ናስዬ ለምንድን ነው ባሏን የምታስገቡት? ሁሌ እንደረበሸን ነው። ኧረ ዶክተር እባክህ ውጣልን አንተ። እዚህ ጋር ስንት አይነት ዕቃ አለ በእግዚአብሔር ስም። አቻ አምጪ። ባራም ወጥቷል። አምጪ እባክህ በስትክክል አንተ ቀበቶውን ፊት አዛይድና እዚህ ጋር መኪና እየፈታው ማሳለ ህፃን እያወጣው እኮ ነው። በርቺና በርቺ። ሴትዮ ጋልሻለሁ። ባርቺና አምጪ። እንዳዚህ ልርገጣት። አረ ዶክተር እባክህን ከአቅማችን ሪፈር ይጻፍ ነው። ሪፈር ይጻፍልሃለሁ። ና ወደዚህ ውጣ። እንግዲህ ልጁን እኮ አውጥቼዋለሁ። ህፃኑ ነው የቀረ። ምን ህፃኑ ነው የቀረኝ? ቶሎ በል ልጁን በቃ አውጥቼዋለሁ። ትዳሩ ጸንቶ ነበር፣ ነገር ግን ጥያው መጣው ያለች ነው። ምን አጋጥሞት ይሆን? ለምጄ ነበረ ግን አፍርሼው መጣሁ። ምን ያ እህቱን አንጥቷት እና ምን ችግር አለው? እህቱ ብትኖር መሀል እየተኛች ይሄስ ያፈርሳል። እሱም ብቻ አይደል የባሉ እንዴት ሆነሽ ተቃጥለሻል? በኢየሱስ መብረቁ አስደነገጠው ይሆን? ደህና ብለሃል? ሙዳሽ ነው ነጠላሽን ወደ ላይ አድርገሻል። አዎ ምን ባል እንደው መብረቅ መጥቶት ሞቶብኝ። አረተ እንደው ደንግጦ ይሆን?
ሴዶ ማርሻል በሁሉም ነገር የማይሳካለት ሰው ነው። በዱባይ የመዝናኛ ቦታ ላይ ያልተጠበቀ ነገር አጋጥሞታል። ምን ሆነ? እስኪ እንከታተለው። ጀምር ጀምራ በቀሉ አንቺ ሳር ውስጥ ተንተፋተፊኛ ዓለምን እየዞረን ነው። ሴዶ እንግሊዘኛው ላይም እየተራቀቀ ነው። This message is for iShowSpeed. iShowSpeed, the only famous and influencer person in Ethiopia or in the world is Sedo martial art or me. So when you come to in Ethiopia, I am the only person you should meet. You got it? You know me well. I think you know me. You know about me well. So the first thing you should do when you come to in Ethiopia, you should contact or you should meet me. You got it? Unless you can't gain nothing here. I will show you the beauty of Ethiopian life, the beauty of Ethiopian culture, the beauty of Ethiopian city, the beauty of Ethiopian everything there. And here. So come and contact or meet me first before anybody. You got it? ካልገባችሁ iShowSpeed እኔን ነው ኮንታክት ማድረግ ያለብህ። እኔን ነው ፊት ልታደርግ የምችለው ዓለም ላይ እኔ ነኝ ተጽዕኖ ፈጣሪ ከሚባሉት ኢትዮጵያ ውስጥ አሉ ከሚባሉት ቲክቶከሮች or any influencer with any platform, especially Instagram. Everybody know about me. ሁሉም ያውቃል. Everybody know about Sedo martial art. Mike Tyson know about KSI know about Sedo martial art. So others are not fit you. So you should contact me first. ለማለት ያለው iShowSpeed አድርሱለት. This is for you. And if you wanted to try me, why? Because I'm a mixed martial art fighter. If you wanted to try me, I am ready to contact you or to meet you, to challenge you if you dare me. You got it there? iShowSpeed አድርሱለት. ሞጣ ቀራኒዮ የዛሬው አለባበሱ እንደው ይዘጋል ነው የምላችሁ። በቃ ጺም የሌለው ወንድ ለካ እንደዚህ ነው የሚያስጣላው። የንጉሳዊ አለባበስ ለብሶ ግን ጺም ስለሌለው ብቻ ምን እንደሚመስል ተመልከቱልኝ። በስማም ዛሬ እንዴት ነው? ምን ልክን መስላል? ሰላም ከየት ነው? ከአዲስ አበባ ነው ስትል እንዴ ሞጣ ምንድነው እንዴ ስትል ነው? እናንተ ማብራራው ራሴ ሁልጊዜ የሚገቡ ሰዎች መናገር አለባቸው። እንግዲህ ሁሉ ሀገርሽ በላይ ጌጡ ባላለው ስምሽ ነው ሁሉ ሀገርሽ። እንደዚህ አፍ ተከፍቶ በደንብ አይሳቅ። እሺ አሁን ተሞላቀቅ ያለው እንዳቀማመጤ ላስተካክል። ሞጣዬ ምንድነው? እንዴት አርገሽ የተቀመጥሽ? ይሄው ሻንስ ምን ማለት ነው? እንደ ወንድ ልጅ ተፈራጦ እግር አንዱ ግራ ወደ ቀኝ መቀመጥ ማለት ሞጣዬ እሺ እንዴት ላድርግልህ? ለምን ታረግልኛለሽ? እስካሁን አላስተማርሽም? እንደናስ የታሉ ማዘር? ለምለሚቱ ሀገር ኢትዮጵያ እያለ የዘፈነው ሰምተሻል? ማን ነው? ዘፋኝ አታስታውሽም? ለምለሚቱ ሀገር እያለ የዘፈነው ጋራ ሸንተረሯ የዳቦ ቅርጫት እሱ ሰውዬ ገኘው። ቴክሳስን እያዞርኩ መቀመጫውን በውስጥ ሱሪ ብቻ አድርጌ ኢትዮጵያ የትኛው ተራራ ነው ሸንተረሩ እገባለታለሁ 40 ጅራፍ መቀመጫው ነው። ከዛ የት ይዤ እሄዳለሁ መሰለኝ? ላስ ቬጋስ ይዤ እገባለሁ። 40 ሀገር ፖል ሀገር በቀል ዛፍ እንደ ብሳና እንደ ግራር የሉም። ዋንዛ ቀርቀሮ ከርከሮ ምናምን የሚባል ሁሉ ዛፍ የለም። አሁን ቀረጥ ምናምን ይባላል የለም። ያ ሁሉ ሽታኔ ሳድግ ያ ዛፍ ሁሉ እየማኩት ነበር ያደኩት። ዛሬ የለም አሉ የለም አሉ። ጠቅላላ አቧራ ህዝቡ አቧራ ሆኗል። አገሩ አቧራ ሆኗል። ለምን ስትይ በባህልና በሃይማኖት አማራን አስረው ይዘው ስትገደል ትበዛለህ እየተባለ ዛሬ በለቅሶ ሁሉ የተገደለ አማራ ነኝም አይል። ይህችን አስተማሪ ቪዲዮ ደግሞ ተከታትለን እንመለስ። አትራምድም እንዴ? ምን ያደናብራል? የሰው አህያ
ልብስ ማቁሽሽ ሲያንስ ከሰሌን ታለቃል እንዴ? ተነስ ነው ወጣ በእናት ነው ወጣልኝ። ያሟል እንዴ? ተነስ ነው ወጣ። የሰራሁበት ብር እስጪ ያሟል እንዴ? አንተ ጭራሽ ከሰሌን አድርገህ ስለ ገንዘብ ታወራለህ እንዴ? ስንት ብር ደብሶ ታውቃለህ? ከሰሌን ተነስ በእናት ነው ወጣ። ሲስተላዬ ተነስ ይውጣ። ይደረናት ኧረ በእናትህ መድኃኒት መግዣ ነው። ኧረ በእናትህ ያሟል እንዴ? ስለምን እናት ነው የምታወራው? እኔ ስለ እንትነት ምን አገባኝ? ይውጣ በእናትህ Kelime sultan. አይዞሽ እኔ እንደምህታ አንዳንዴ ስትናደድ እንደዚህ ያደርጋታል። እንዳንተ ጠንካራና ብርቱ ሰዎችን የሚያበረታታ አንድ ሪልስቴት አስተዋወቀ። ራንዚ ሪልስቴት ይባላል። ዱባይና ኢትዮጵያ ውስጥ የሚገኝ ሲሆን ቆጥበህ ቤት መግዛት ትችላለህ እና በርታሽ። ጁኒየሩ አዶናይ ከቀድሞዋ የአዶናይ ፍቅረኛ ጃኒ ጋራ ዋክ እያደረገ ነው። አሁን ደግሞ ከአዶናይ ጋራ ዋክ እያደረገ ነው። ስለዚህ በመካከላቸው የሚገባው አስታራቂ አዶናይ ጁኒየር አይመስላችሁም? ጋይስ አሁን ይሄው ካዱና ከሚስተር ዳውድ ወይስ ልጅ ዳውድ ከልጅ ዳውድ ወደ ሚስተር ዳውድ አንድ ቀን ይቀየራል። ያው ከ100 ሚሊዮን ብር በላይ ሲሰራ ባይ ዘ ዌይ ልንገርህ፣ እንደዚህ ወክ አድርጌ አላውቅም። አረባ ካንተ ጋር ለመጀመሪያ ጊዜ ነው። በቃ እንደዚህ ሰው ባለበት በብዛት ከ3 ወር ነው ከ4 ወር በኋላ ነው። በቃ አይ እንደዚህ መድፈር እኮ ነው፣ ምንም ኖርማል ነው። በቃ ሙጣት መቼ ነው እንደዚህ? በቃ አንተ እንደዚህ እንትን ምን ኧረ እኔ እወጣለሁ። እኔ አንድ ሰው ከኔ ጋር ታለ እሄዳለሁ እንዴ? በቃ ፎቶ እንነሳ ቢሉ ነው። እውነት ነው። ፋሚሊዎች ያው ሄሎ አመነኩም አኒና ማን ያደነ ላይዲሎ ከልቴና አዶናይና። ክቡራን የምን አዲስ ተከታታዮች የዛሬውን ምን አዲሳችን በዚህ እናጠናቀቃለን። አብራችሁን ስለቆያችሁ እናመሰግናችኋለን።